jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼርና ላይክ ማድረግ እንዳትረሱ። የግብጽ የቀይ ባህር የበላይነት ቅዠት። ለ10 ዓመታት ግብጽ የቀይ ባህርን ጂኦፖለቲካ ለመቆጣጠር አልማ ቆይታለች። በተለይ ለረጅም ጊዜ በሲዮዝ ቦይ ላይ ያላት ቁጥጥር ከዲፕሎማሲያዊ ጫና ከወታደራዊ አቀማመጥና ከታሪካዊ ተጽዕኖ ጋር ተዳምሮ በቀይ ባህር ክልል ውስጥ የበላይነትን ያረጋግጣል ብላ እንደምታምን ይታወቃል። ራሷን በአፍሪካ በመካከለኛው ምስራቅና በአውሮፓ መስመር በሚደረጉ የባህር በር ንግድና የቀይ ባህር ኮሪደርን በተመለከተ ፈላጭ ቆራጭ አድርጋ ትቆጥርም ነበር። ይህም የቁም ቅዠቷ በቀይ ባህር ላይ የበላይነትን ይዣለሁ ብላ በባዶ እንድታምን ምክንያት ሆኗታል። ዛሬ ግን ያ ህልም ያከተመ ይመስላል። ኢትዮጵያ የባህር በር መዳረሻ ከማግኘት ጋር በተያያዘ በጀመረችው ጉዞ ዲፕሎማሲያዊ ድሎችን እያስመዘገበች መገኘቷን ተከትሎ ውሳኔውን የሚደግፉ ሀገራት በዝተዋል። በዚህም ካሁኑ እያገኘች ያለችው ተደማጭነትና በቀጠናው እየተጎናጸፈች የምትገኘው የበላይነት ግብጽን ጭንቅ ውስጥ ከቷታል። ግብጽ በቀይ ባህር ጂኦፖለቲካ የበላይነትን ለሚያስታልም የነበረው ህልም እየተሸረሸረ መጥቷል። የኢትዮጵያ እየጨመረ የመጣው ተጽዕኖና ተቀባይነት ለግብጽ ትልቅ የራስ ምታት ሆኗል። በዚህም ምክንያት የቀይ ባህር ጂኦፖለቲካ እየተቀያየረ መጥቷል። ቀይ ባህር ከእንግዲህ በአንድ ተዋናይ የሚመራ እንዳልሆነ ታውቋል። ዓለም አቀፍ ማህበረሰብ ጭምር የኢትዮጵያ የባህር በር ጥያቄ ላይ ቀጥተኛ ተሳትፎ እያደረገም ይገኛል። የዓለም አቀፍ ህገ የውሃ አካሎች አኳያ ወደብ የሌላቸው ሀገራት ካላቸው ሀገር ጋር እኩል የሆነ መብት እንዳላቸው የሚገልጽ ሲሆን በእነዚህ የውሃ አካላት ብቻ ሳይሆን በውስጣቸው ያሉትን ሀብቶች አውጥቶ የመጠቀም፣ የማጓጓዝ፣ የቱቦ መስመር የመዘርጋትና ማንኛውንም የትራንስፖርት የመገልገል መብት ያጎናጽፋል። የኢትዮጵያ የባህር በር መዳረሻ የመሻት ጉዳይ ተፈጥሯዊ የሆነ ነባራዊና ተጨባጩን የስነ ህዝብና ኢኮኖሚ ለውጦችን መሰረት ያደረገ ተገማችና ታማኒነት ያለው መሆኑ እውን ሆኗል። ኢትዮጵያ ከቀይ ባህር ባለድርሻ አካላት ጋር ያላት ንቁ ተሳትፎ የግብጽን የሞኖፖሊ ትረካ ወደ አመድ ቀይሮታል። ይህም የቀይ ባህር የበላይነት ጥያቄ ውስጥ ገብቷል። ይህ ደግሞ ለግብጽ ከአባይ ግድብ ቀጥሎ ታላቁ ስትራቴጂካዊ ውድቀት ነው። የቀድሞ የሊቢያ ፕሬዝዳንት ሙሐመድ ጋዳፊ ኢትዮጵያ በሴራ የባህር በሯን ባጣችበት ወቅት ስለ ባህር በር የሚሞግት የኢትዮጵያ ትውልድ ይመጣል፣ ያኔ ውሳኔ ተፈጻሚነት አይኖረውም ሲሉ የተናገሩት ትንቢት ዛሬ ደርሶ ታይቷል። ኢትዮጵያዊ ትውልድ ብቻ ሳይሆን ዓለም አቀፍ ማህበረሰብ ጭምር መሟገት ጀምሯል። በተያያዘ መረጃ የኢትዮጵያ የባህር በር ጥያቄ ምላሽ እያገኘ መምጣቱ ያስጨነቀው ጠላት አዲስ ሴራ ሸርቦ እየተንቀሳቀሰ እንደሆነ ታውቋል። የተንኮል አጋር የሆኑት ሻዕቢያ፣ ግብጽ አሁን ላይ የኢትዮጵያ ብቸኛ መንቀሳቀሻ የሆነውን የጅቡቲ መስመር ለመቆጣጠር እያሴሩ እንደሚገኙ እየተሰማ ይገኛል። ሆኖም ሁለቱ ሀገራት እየሸረቡ የሚገኙት ይህ ኢትዮጵያን ከታጁራ ወደብ ተጠቃሚነት ውጭ የማድረግ ሴራ ወደቡን የማስተዳደር ውል ያላትን የኢትዮጵያ ወዳጅ ሳውዲ በመሆኗ የማይሳካላቸው ቢሆንም እቅዳቸው እውን እንኳን ቢሆን ኢትዮጵያ ይህን ብቸኛ መንቀሳቀሻዋን ማጣቷን እንደ ትልቅ የመከራከሪያና የማሳመኛ ነጥብ በማንሳት በዓለም አቀፍ ሕጉ መሰረት አሰብን በቀላሉ የራሷ ለማድረግ የሚረዳት ይሆናል። ጽምዶ ጥምረት የተቃወሙ የፋኖ ታጣቂዎች የሰላም መንገድ እየተከተሉ ነው። የአማራ ህዝብ ጥያቄ እናስመልሳለን በሚል ሐሰት ፕሮፓጋንዳ ነፍጥ አንግበው ጫካ የገቡ ታጣቂዎች በንጹሃን ላይ ታሪክ የማይረሳው ጭፍጨፋ ከፈጸመው ህወሓት ጋር ጥምረት ፈጥረው እየተንቀሳቀሱ እንደሚገኙ በተጨባጭ ተረጋግጧል። በተለይ በዘመነ ካሴ የሚመራውና በምሬ ወዳጁ የሚመራው የፋኖ ታጣቂ የአማራ ህዝብን ዳግም ለማስጨፍጨፍ መንገድ እየጠረጉ መሆናቸው ታውቋል። ይህ በእንዲህ እንዳለ ከህወሓት ጋር የተጀመረውን ጥምረት በመቃወም በርካታ ታጣቂዎች የማስረሻ ሰጤ የሰላም መንገድ በመከተል እጅ እየሰጡ ይገኛሉ። በክልሉ በሁሉም አቅጣጫ ይንቀሳቀስ የነበረ ታጣቂ እጅ በመስጠት ላይ ይገኛል። ህዝቡ በታጣቂዎች እጅ መስጠት መደሰቱን የተመለከቱ በማዕከላዊ ጎንደር ዞን በጨልጋ ወረዳ አካባቢ ሲንቀሳቀሱ የቆዩ ከ20 በላይ የቡድኑ ታጣቂዎች ህዝባችንን ከምናሳዝን በሚል በራሳቸው ፍላጎት እጅ ሰጥተዋል። በተመሳሳይ በጎንደር ወገራ ወረዳ ራሳቸውን የበጋሻው ክፍለ ጦር ሻለቃ አመራር ብለው የሚጠሩ ሻለቃ አዛዥ አበበ ሽፈራውና ምክትል ሻለቃ አዛዥ ሸገነው ዘመነው ከነአባላቶቻቸው እጅ ሰጥተዋል። እንዲሁም 22 ክላሽ፣ 3 ኋላ ቀር መሳሪያ፣ 5 ቦምብና 8 የወገብ ትጥቅ ለሰራዊቱ ገቢ አድርገዋል። እንዲሁም በአማራ ፋኖ ህዝባዊ ድርጅት የወሎ እዝ የቤተ አማራ ኮር የፖለቲካ ዘርፍ ኃላፊ ሆነው እያሱ አበራ የተፈረመውን የሰላም ስምምነት ተከትሎ በስሩ የነበሩ ታጣቂዎችን አስከትሎ ወደ ሰላማዊ መንገድ ተመልሷል። በርካታ አመራሮች የሰላም ስምምነቱን በማድነቅ በሰላማዊ መንገድ ለመታገል እንቅስቃሴ ላይ መሆናቸውን ገልጸዋል።
ከዚህም ጋር ተያይዞ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች የአማራ ክልል ህዝብ ከዚህ በላይ ግጭቱ እያደረሰ ያለውን ችግር መሸከም ስለማይችል አሁንም ድረስ የታጠቁ አካላት የሰላም መንገድን እንዲመርጡ ጥሪ አቅርበዋል። የትኛውም ጥያቄ በሰላማዊ መንገድ እንጂ በጦርነት የሚፈታ ባለመሆኑና የክልሉ ህዝብ ከሰላም እጦት እንዲወጣ ድርጅቱ የሰላም ስምምነቱን መፈረሙንም አስረድቷል። አሁን የተደረሰው የሰላም ስምምነት ተገቢ መሆኑና ሁሉም ሊከተለው እንደሚገባ አረጋግጠዋል። በተያያዘ መረጃ በክልሉ እየሰፈነ የመጣው የሰላም አየር ተከትሎ በጎንደር ለረጅም ጊዜያት ተጥሎ የቆየው የሰዓት እላፊ ገደብ መነሳቱ ታውቋል። ጎንደር ላይ አስተማማኝ ሰላም በመስፈኑ የከተማው ነዋሪዎች ያለምንም ስጋት 24 ሰዓት መንቀሳቀስ ላይ መሆናቸውም ተሰምቷል። ተስፋ የቆረጡ ጸረ ሰላም ኃይሎች በርካታ የፋኖ ታጣቂዎች የሰላም መንገድ መከተላቸውን ተከትሎ የኢትዮጵያን ውድመት የሚመኙ ጸረ ሰላም ኃይሎች ከፍተኛ ጭንቀት ውስጥ መግባታቸው እየተሰማ ይገኛል። አሉኝ ብሎ የሚመኩባቸው አባላቶች አንድ ባንድ ከቡድኑ እየወጡ መሆኑ ያደናበራቸው ሻዕቢያ፣ ጽንፈኛ ህወሓትና ረዝራዥጃው ሰዎች እጅ የሰጡ ፋኖች ታስረው እየተሰቃዩ ይገኛሉ የሚል ሐሰተኛ መረጃ በልሳናቸው በኩል ለማሰራጨት እያሴሩ እንደሚገኙ ተሰምቷል። በዚህ ወሬ ወለድ መረጃ የተቀረው ታጣቂ እጅ ከመስጠት እንዲቆጠብ ለማድረግ ማለማቸው ሾልኮ ወጥቷል። የህወሓት አሻንጉሊቶች ዘመነ ካሴና ግብረ አበሮቹ የመንግስትን የሰላም ጥሪ የተቀበሉ የጽንፈኛው አባላት ቁጥር በመጨመሩ ተደናግጠው እጅ የሰጡ አባላት ቤተሰቦችን ማሰቃየት መጀመራቸውም ታውቋል። ታጣቂው አሁንም በእነሱ የፈጠራ ወሬ ሆነ የጫካ ተግባር ሳይደናገጥ ወደሚጠቅመው ትክክለኛ የሰላም መንገድ እየመጣ ይገኛል። በተያያዘ መረጃ ጽምዶን በመቃወም በርካታ ታጣቂዎች እጅ ለመስጠት ከናስረስ ማረ ቡድን ተነጥለው ወደ ሰራዊቱ እስኪደርሱ ድረስ በየአርሶ አደሩ ቤት መደበቃቸውን ተከትሎ አረመኔው ቡድን ይልማና ዴንሳ በሚባል ወረዳ ላይ ግፍ ፈጽሟል። ታጣቂው እኛን ከርቶ ሲሄድ እያያችሁ እናንተም ተባባሪያቸው ሆናችኋል በሚል ጽንፈኛው የአርሶ አደሩን ከብቶች ምንም ሳያስቀር እንደወሰደባቸው ከስፍራው የደረሰ መረጃ ያመለክታል። ጽንፈኛው ህወሓት አሁንም የቁም ቅዠት ላይ ነው። ደብረ ጽዮን የሚመራው ጽንፈኛው የህወሓት አንጃ ዳግም ትግራይን የጦርነት ቀጠና ለማድረግ እየዳዳ ይገኛል። ይህንን የውድመት ፍላጎትን ለማሳካት ቀን ከሌት ስብሰባ ላይ ተዘብዝፎ እየዋለ ነው። ገዳይ የዘነጋው ሟች እንደሚባለው የውድቀቱ ስርዓት ቀብር ለመፈጸም የዘገየው ጽንፈኛው የህወሓት ቡድን ተሰብስበናል፣ ወስነናል የሚል መግለጫ ማውጣት አይሰለቸውም። የወሰነውን ሳይተገብር ደግሞ ዳግም ስብሰባን ይቀመጣል። ካድሬዎችን ጠርቶ አዳራሽ ዘግቶ ዳቦ መቅረስ ይቀጥላል። እንደ ሁሉ ጊዜው አሁንም በሐውልቲ አዳራሽ አዛውንቶች ተሰብስበው ይገኛሉ። ማኒፌስቶን ሪፎርም አድርጎ ለአዲስ ትውልድ ማስረከብን ከማሰብ ይልቅ ወጣቱን አስፈጅቶ ስልጣን ላይ እንዴት መክረም እንዳለበት እየመከረ ይገኛል። ትግራይን ወደ ኋላ ከሚያስቀረው የህወሓት እንቅስቃሴ ጋር ተያይዞ በክልሉ የሚንቀሳቀሱ 6 ህጋዊ የፖለቲካ ፓርቲዎች ጋር በጋራ መግለጫ ሰጥቷል። በመግለጫውም ራሱን ህወሓት ነኝ ብሎ የሚጠራ ቡድን ሁሉንም የትግራይ ተቋማት በሙሉ ካልያዝኩ ብሎ በማፍረስና የትግራይ ጊዜያዊ አስተዳደር ካቢኔን በኃይል ተቆጣጥሮ በመያዝ ትግራይን ካለችበት ችግር ውስጥ ለማስወጣት ሁሉን አቀፍ ብሔራዊ ውይይት ከማካሄድ ይልቅ ካድሬዎቹን በህዝብ ስም ሰብስቦ ትግራይ ተወያይታለች በሚል ቀልድ ታጅቦ ይገኛል። በመግለጫውም ራሱን ህወሓት ነኝ ብሎ የሚጠራ ቡድን ሁሉንም የትግራይ ተቋማት በሙሉ ካልያዝኩ ብሎ በማፍረስና የትግራይ ጊዜያዊ አስተዳደር ካቢኔን በኃይል ተቆጣጥሮ በመያዝ ትግራይ ካለችበት ችግር ውስጥ ለማስወጣት ሁሉን አቀፍ ብሔራዊ ውይይት ከማካሄድ ይልቅ ካድሬዎቹን በህዝብ ስም ሰብስቦ ትግራይ ተወያይታለች በሚል ቀልድ ታጅቦ ይገኛል ሲሉ የህወሓትን እንቅስቃሴ ወቅሰዋል። ከጽንፈኛው ቡድን የጦርነት እንቅስቃሴ ጋር ተያይዞ የህወሓት ማዕከላዊ ኮሚቴ አባልና ዋና ተላላኪ የትግራይ ጊዜያዊ አስተዳደር የካቢኔ አባል እንዲሁም የትግራይ ክልል ትምህርት ቢሮ ኃላፊ የሆኑት ዶክተር ኪሮስ ጉሽ በመቀሌ የሚገኘውን የጂኤስቲ ጽህፈት ቤት ማህተምና የባንክ ሂሳብ ደብተር ባይል መንጠቃቸውን ዓለም አቀፍ የትግራይ ምሁራንና ባለሙያዎች በመግለጫቸው አስታውቀዋል። በተመሳሳይ ጽንፈኛው ህወሓት በመቀሌ ከተማ የሚገኘውን የኢትዮጵያ ንግድ ባንክ ዋና ቅርንጫፍ ላይ ዘረፋ መፈጸሙ ተሰምቷል። ባንኩን በ12 መኪኖች በመክበብና በሰዓቱ ተረኛ የነበሩትን 3 ጠበቃዎችን በመግደል ዘርፊያውን መፈጸሙ ታውቋል። የኤርትራ ከኢጋድ የመውጣት ሚስጥር ባሳለፍነው ሳምንት ኤርትራ ከኢጋድ አባልነት ለሁለተኛ ጊዜ በፍቃዷ መውጣቷን ማሳወቋ አነጋጋሪ ጉዳይ ነበር። አምባገነኑ የኤርትራ መንግስት ሰላምና እድገት ምርጫው ባለመሆኑ ለቀጠናው መረጋጋት እንዲሁም ለኢኮኖሚ ትስስሩ መጠናከር እንደ ዋና መሳሪያ ሆኖ የሚያገለግለውን ምስራቅ አፍሪካ የልማት በይነ መንግስት ድርጅት ወይም ኢጋድ አባልነት ለቆ መውጣቱን በማስታወቂያ ሚኒስቴር በኩል ይፋ አድርጓል። ኢጋድ የአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት በማደራደር የሰላም ስምምነት ማፈራረሙ በኤርትራ በኩል ከፍተኛ ቁጣ መፍጠሩ የሚታወስ ነው። ይህኛውም ውሳኔ ከዚህ ጋር የተያዘ እንደሆነ ታውቋል። ከ18 ዓመታት በፊት በተመሳሳይ ኤርትራ ከኢጋድ አባልነት ወጥታ የነበረች ሲሆን በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አማካኝነት በድጋሚ ወደ ኢጋድ አባልነት ተመልሳ ነበር። አሁንም ከሰላም ይልቅ ጦርነትን መርጣ ከአባልነት ወጥታለች። የኤርትራ ከኢጋድ አባልነት መውጣት በቀጠናው ሆነ በድርጅቱ ላይ የሚፈጥረው ምንም አይነት ተጽዕኖ ባይኖርም አምባገነኑ መንግስት ይህን የወሰነው በአማራ ክልል ሰላም ለምን ይወርዳል፣
ፋኖን መንግስት ለምን ይደራደራል? ኢጋድ ስለምን ያደራድራል? በሚል ኩርፊያ መሆኑ ያሳዝናል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።